አንተ ነህ ሙፍቲው መምጣት መምራት አለባቸው ብለህ ያልከው ጠላት ተደርጎ የሚሳለው ሌላ ወገን ነው። ይሄ እኮ በጋራ መኖሪያ ቤቶች ላይ የተቀሰቀሰው እሳት እስካሁን ድረስ አልጠፋም። 55 ሰዎች ህይወታቸው ቢያንስ ያለፈ ሲሆን ከ270 በላይ ሰዎች ደግሞ የደረሱበት አልታወቀም። ውርደት በዘራችሁ አይድረስ። ቻትጂፒቲ ኢየሱስን ሙስሊም ነው ብሎ መለሰላቸው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁ። እንግዲህ ሰሞኑን ሲዘዋወሩ ከነበሩ ጉዳዮች ኡስታዝ አቡበክር አህመድ በጣም የሚገርም የሆነ ታሪካዊ ንግግርን አድርጓል። ያ ጀማዓ በጣም ብዙውን ጉዳይ ላይ ዝም እያለ ነበር ነገራቶችን የሚያሳልፈው በሙፍቲ ሞት ጉዳይ በተፈጠረው ምናምን ጉዳይ ላይ ዛሬ ኢንሻአላህ አንዳንድ ሐሳቦችን አንስቷል። እነሱንም እንዳስስ ይሆናል። ከዛ በፊት ግን ስለ ሶሻል ሚዲያ እናውራ እስቲ። ሶሻል ሚዲያ በጣም ኢንፍሉዌንስ ያደርጋል። ሙስሊሙ ማህበረሰብ ወደ ሶሻል ሚዲያው ገብቶ ያለውን ኤንቫይሮንመንት ሐላል ማድረግ አለበት። በተቻለ አቅም ወደ ሐላል ኮንቴንት መቀየር አለብን እያልኩኝ አወራ ነበረ። እንግዲህ ዛሬ ደግሞ የሶሻል ሚዲያን ተጽዕኖ የምንመለከትበት አንድ ቪዲዮ ይዤላችሁ መጥቻለሁ። እሱን እንመልከት። ረቢል ዓለሚን አባባ የዛን ጊዜ የለቀቀውን ቪዲዮ በቃ ቫይራል ወጥቶ አንድ ወንድማችን አልፋሩቅ ይባላል እና ልውሰዳችሁ ልሻላችሁ ተነስቷል ሁሉ እና አልহামዱሊላህ እስኪ መሩቃቸው በረካ ይሁኑ በረካ አላህ አርጋቸው። አልፋሩቅ ድማ አላህ ዲህና ኑሩ አላህ አርግለት። አው ሸቀዋተል አስር ያሞኝ ተልቀቀው ደግደጉ ይፈልገው እኔም ብቻ አይደለም ደግሞ ሞልቷል በገጠር እንዲያው እንደኔ ያለ እኛንም የምትፈቅድበት ቅዋ ደግሞ አላህ ይስጥህ። ወዲህም አላህ ይስጥህና ልጅ ውጣልህ በልጅ ተደሳ በአፍያም በተቅዋም በተውፊቅም በሁሉም ተደሳ አላህ ያስደሳ። የደሮች ሸቀዋተል አስል ያለለው ልጅም ውጣልህ በልጅም ተደሳ በአማንም በተቅዋ በተውፊቅም ተደሳ በሁሉ ተደሳ። ሱብሃንአላህ እኒህ አባት በጣም ምኞት እንዳላቸው ሳውዲ መሄድ ሀጅ ማድረግ ምኞት እንደነበራቸው በሶሻል ሚዲያ እንግዲህ ሲናገሩ ሲዘዋወር ሰምቼ ነው ራሱ በቃ አላህ ኸይሩን ይቅጠማቸው እያልን ስንመኝ ነበር። በጣም ደስ የሚል ዜና ነው። እኒህን አባት ያስደስታችሁ ወገኖቻችን አላህ ያስደስታችሁ ማለት እፈልጋለሁኝ። እስኪ ቀጣይ በጣም ከ40 ምናምን በላይ ሰዎችን የቀጠፈው የእሳት አደጋ በዓለም ላይ መነጋገሪያ ነበር። ስለሱ አንዳንድ መረጃዎችን ወሰዱ። በሆንግ ኮንግ ትላንትና ሮብ በጋራ መኖሪያ ቤቶች ላይ የተቀሰቀሰው እሳት እስካሁን ድረስ አልጠፋም። 55 ሰዎች ህይወታቸው ቢያንስ ያለፈ ሲሆን ከ270 በላይ ሰዎች ደግሞ የደረሱበት አልታወቀም ተብሏል። ከዚህ አደጋ ጋር በተያያዘ 7 ህንጻዎች ላይ አደጋ የደረሰ ሲሆን በ4 ህንጻዎች ላይ እሳቱን መቆጣጠር ቢቻልም 3 ህንጻዎች ግን እስካሁን ድረስ እሳቱ እንደዚህ እየነደደ እንዳለ ተሰምቷል። ከአደጋው በፊት እንዲህ አይነት ነገር ሊያጋጥም እንደሚችል ጥቆማ ተሰጥቶ የነበረ ሲሆን ዝምታ መፈጠሩ ደግሞ አሁን በዜጎች ዘንድ ቁጣ ቀስቅሷል። ዓለማችን በተለያየ ሁኔታ ላይ እንግዲህ የተጠቃሽ ነው የሚገኘው። በሀገራችን ይህን ሰሞኑን በጣም አስቀያሚ ነገር ተመልክተናል። ሰዎች የሰውን ልጅ እጅ አጋድሞ የሚከተክቱበት ሁኔታ ያየን ነበረ። ይህ ነገር እንግዲህ በላአኑ ይዞ የሚመጣው ያ ጀማዓ አላህ ከእንደዚህ አይነት ነገሮች አላህ ይጠብቀን ማለት ፈልጋለሁኝ። ክርስቲያን ወገኖቻችን ቻትጂፒቲን ዳዕዋ እንዲያደርግላቸው እየጠየቁት ነበረ። እንግዲህ ምን አይነት ዳዕዋ እንዳደረጋላቸው አብረን እንሰማለን። ክርስቲያኖች ሙስሊም ይባላሉ ማለት ነው። በአንድ ፈጣሪ ያምናሉና እስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው፣ ሙስሊሞች ነበሩ። ለምሳሌ አዳም፣ ኖህ፣ አብርሃም፣ ሙሳ እና ኢየሱስ በእስልምና እንደ ነብያት ይከበራሉ። ስለነዚህ ነብያት ሙስሊምነት የበለጠ ማወቅ ትፈልጋለህ? ውርደት በዘራችሁ አይድረስ። ቻትጂፒቲ ኢየሱስን ሙስሊም ነው ብሎ መለሰላቸው። ካፊሮች ውሸትና ስድብ ሲሰለቻቸው ቻትጂፒቲን ሄደው ስለ ሃይማኖት ጠየቁት። ምን ብለው ቢጠይቁት ጥሩ ነው? ክርስቲያኖች በአንድ ፈጣሪ ስለሚያምኑ ሙስሊሞች ይባላሉ እንዴ ብለው ሲጠይቁት ኢየሱስ ሙስሊም ነው። ሙስሊም ብሎ ማለት በአንድ ፈጣሪ የሚያምን ነው ብሎ ቻትጂፒቲ መለሰላችሁ። ኢየሱስን እያመለካችሁ ቻትጂፒቲ ኢየሱስ ሙስሊም ነው እያላችሁ ቻትጂፒቲን ሙስሊምን እንዴ ብላችሁ ትጠይቃላችሁ እንዴ? ደግሞም እንዴ ነው በአንድ ፈጣሪ ነው እንዴ የምታምኑት? አንዱ ፈጣሪ ማን ነው? አብ ነው? መንፈስ ቅዱስ ነው? ኢየሱስ ነው? የትኛው ነው እንዴ? እናንተ አማልክቶቻችሁን ማስቀየም ጀመራችሁ እንዴ? በአንድ ፈጣሪ ስለምናምን አንዱ ፈጣሪ ማን ነው እንዴ? እናንተ አብን ፈጣሪ ነው፣ ኢየሱስ ፈጣሪ ነው፣ መንፈስ ቅዱስን ፈጣሪ ነው ስትሉ አልነበረም እንዴ? ለማንኛውም ቻትጂፒቲ ስለማያግዛችሁ ተማሩ። የቤተ ክርስቲያንን ታሪክ ይንገራችሁ ቻትጂፒቲ። የነቃያ ጉባኤ ለምን ተካሄደ? የኤፌሶን ጉባኤ ለምን ተካሄደ? የከለቆዶን ጉባኤ ለምን ተካሄደ? በዓለም አቀፍ ደረጃ ስንት ጉባኤዎች ተደርገዋል ብላችሁ ጠይቋቸው። ትምህርት ተማሩ። ስድብና ውሸት ሰለቻችሁ። የሰው ልጅ እኮ ስልጁ ነው። ቅጥፈት እንዶ ጌታ
በነገራችሁ ላይ ያ ጀማዓት ኑር ይህን ጥያቄ የጠየቁት ላይቭ ላይ ሆኖ ነው ያ ጀማዓ ብዙ ሰዎች ባሉበት ነው እንግዲህ የጠየቁት እውነትም ትልቅ ውርደት ነው ያ ጀማዓ ኢየሱስ እንግዲህ ሙስሊም እንደሆነና ብዙ ነብያቶችም የእስልምና ተከታዮች እንደነበሩ እንግዲህ ቻትጂፒቲ ያረጋግጠላቸው ነው የሚገኘው ያምናሉ አያምኑም አላህ ነው ሂዳያ አላህ ነው እንግዲህ ሰዎቹ እንግዲህ ቻትጂፒቲ ለኛ ይመሰክርልናል ብለው አስበው ይሁን አላቅም ወደ ቻትጂፒቲ ሄዱት ነሁሱ ጋር ምናምንማ መከራከርም አይታሰብ ነው ያ ጀማዓ ታውቃላችሁ ዘረረዋ ምናምን ስለዚህ ቻትጂፒቲ ምናምን ሞክር ብለው ነበር ከሱም ጋር ተሳካላችሁ ለነዚህ ሰዎች ምን ትመክሯቸዋላችሁ ያ ጀማዓት ኑር ሰው ልጅ ለምን ከዳኝ ተብሎ አይታዘንም አይታሰብም አይጨነቅም ሰው ልጅ ማለት እኮ እንኳን ሰው ልጅና ሌሎችን ፍጡራን ይቅርና የፈጠረውን ፈጣሪውን የሚከዳ ፍጡር እኮ ነው ከባድ ሰዎች ከባድ ፍጡሮች እኮ ነን አስባችኋል አላህ ያኖረን እንደዚህ ተው አትስራ ተዋታውራ የተባለው ነገራቶች ሁላ የሱን ትእዛዛት ሰንከደው እሱ ግን ይሰጥረናል ወላሂ ሰጣር የኛ ወንጀሎች ሽታ ቢኖራቸው ኖሮ ማን ይጠጋን ነበር እንኳን ሰው ሊጠጋን ይቅርና እንስሳት ራሱ ይጠየፉን ነበር ግን አላህ ሰጣረልን ስንሰራቸው የነበሩት حرام ነገራቶች ወይም ደግሞ የተጠሉ ነገራቶች በቪዲዮ መልክ ህዝብ ፊት ወይም ደግሞ ቤተሰብ ፊት ይታይ ቢባል ማን ድፍረቱ ይኖረው አብረን ቁጭ ብለን ያለን ራሳችንን አናጠፋም እሱ ሲቅርና ራሳችን ብቻችንን ማየት እንችል ይሆናል ብቻችንን መስማት እንችል ይሆናል አንችልም የራሳችን ወንጀል ይከፈናል ወላሂ የሰው ልጅ ከሃዲ ነው ፈጣሪውን የከዳ ማለት ነው አስቡት እስኪ የሂሳብ ቀን እኮ አለ መጻፋችን የሚሰጠን ቀን ትንሹንም ትልቁንም ስራችን የሚመዘገብበት ያ አላህ ያንተ እዝነትና የኛ ክህደት ተቃራኒ ነው ያንተ እዝነት ሰፊ የኛ ክህደት ሩቅ ሆነ አንተው ዘነልን ግብስብሱ ሕይወት መልኩ ተቀይሮ በመመለስ ጥበብ በአላህ ቤት አምሮ ረሕመቱላህ አለይሂ ሙፍቲ ሐጂ ዑመርን አንዱ ደጋፊ አንዱ ወዳጅ አንዱ ጠላት ተደርጎ ለመፈረጅ የሚደረገው ሂደት ላይ ሙፍቲ ሐጂ ዑመርን 9 ኮሚቴ በነበርንበት ጊዜ አንድነት ብለው ሙስሊሙ አንድ መሆን አለበት ብለው ሲለፉ ሲያከፏቸው የነበሩ ሶሻል ሚዲያ ላይ ሲጽፉባቸው ሰዎች ናቸው እኮ ዛሬ ሙፍቲ የኛን ሙፍቲ እያሉ አዳባይ ላይ ወጥቶ ሊናገሩ የሚፈልጉት አንዳንድ ነገሮች እኮ አዳባይ ካወጣናቸው እርቃን ይቀራሉ ግን ስለማይጠቅም ነው የቤት ውስጥ ውይይት ነው የሚፈልጉ አሉ እኮ ሶሻል ሚዲያ ያጽፉታል የለጥፏቸው ለጥፎች አሉ ለሙፍቲ ሲሰጣቸው የነበሩ አንድ ነገር እስቲ በእነ አህመድ ዲን ጨሎ ከዛም በኋላ በእነ ሼክ መሐመድ አሚን መጅሊስ ውስጥ ሙፍቲ ነበሩ አይደል ሙፍቲ ፕሬዝዳንት ነበሩ ምክትል ፕሬዝዳንት ነበሩ ዋና ጸሐፊ ነበሩ የዑለማ ሰብሳቢ ነበሩ አልነበሩ ሱፊያ የተባለው መጅሊስ በነበረበት ጊዜ ማለት ነው ያውቃፍ ዘርፍ ኃላፊ ተብሎ አንዲት ወንበር ያላት አንዲት ክፍል ውስጥ ነበርኩ ሙፍቲ የሚቀመጡት 9 ኮሚቴ ሲመጣ እኛ ነን ሙፍቲ ነው የሁሉም አባት መሆን አለባቸው ብለን እኔ ነኝ ሙባዲር ሆኜ ጠቅላይ ሚኒስትሩ በሐያት አለ እኔ ነገረኝ ኡስታዝ አቡበከር ነው እርሶን እኔ ምን ፈልጌ ነው አንተ ነህ ሙፍቲው መምጣት መምራት አለባቸው ብለህ ያልከው ጠላት ተደርጎ የሚሳለው ሌላ ወገን ነው ይሄ እኮ በማናቅ ላይ ነው የምትጫወተው እንደዚህ ሙስተሂል አባት መሪ ናቸው ሊከበሩ ይገባቸዋል እኔና ሙፍቲ በነበረው ነገር ላይ አቂዳ ጉዳይ አይደለም አጀንዳ የነበረው የጋራ የሆነ ቤት በመመስረት ሂደት ውስጥ ሊመራ የሚገባ ዑለማ ከመሆኑ አንፃር ሁሉንም ሊያቅፍ የሚችል አሚር አባት ይፈጠር እዚህ ሙፍቲ እዚህ ዶክተር ጀላን የጋራ አባቱ ናቸው ማውን አስተካክሉ አርሙ የጋራ ቤት ፍጠሩና ማህበረሰቡን አስተካክሉ ብለን ኃላፊነት የሰጠነው ኮኛ ነው ያ የጣላቸውን አካል ነው እኮ መተናንስተን የሚመሩት እሳቸው ናቸው ብለን እኛ ከቤት ያስቀመጥነው ታዲያ መወቀስ ያለበት ማን ነው ስለየትኛው ልዩነት ማክበር ስለየትኛው አንድነት አለመፈለግ ነው የሚነገረው ማን ነው አንድነትን የፈለገው ማን ነው አንድነትን የገፋው ማሳያዎች ናቸው ሁሉ ነገር ዝርዝር ከገባባቸው እኔ እናንተ ቤት ዘግተን እናወራቸው የሚገባ ጉዳዮች ሚዲያ ላይ አይደለም እንደ ህዝብ ሊሰማቸው የማይገቡ በጣም ብዙ ጉዳዮች ይኖሩናል ምክንያቱም ስለማይጠቅሙ የሚጠቅሙት ቤት ውስጥ ሆነው ተዘግተው ስንወያይባቸውና ስናረማቸው ብቻ ስለሆነ የሚጠቅሙት ካልሆነ በስተቀርና አንድነቱን የማይፈልገው የለም መጅልሱ አሁንም ቁመናው ከመቼው የሚበለጠ የጋራ ቤት እንዲኖር
ከልዩነት የጸዳ በአንድነት ሙስሊም ማህበረሰብ ሁሉም ቤት ነው የሚጠቀሙ የሚሆነው ተቋም እንዲሆን እኔ ፍላጎቴ ነው። እኔ አንድ መዝሀብ የሚመራበት መጅሊስ ይወክለኛል ብዬ አላምንም። እኔ ነኝ ቅድሚያ የምቃወመው። ትናንትና ስታገልም የሆነ ቡድን ለማንገስ አልታገልኩም። የሆነ መዝሀብ እንዲመጣም አልሰራሁ። ሁሉም ሙስሊም የኔ ነው የሚለው የጋራ ቤቱ እንዲፈጠር ነው ምኞቴም። ትናንትናም ዛሬም አሁንም የምታገለው በዚህ ጉዳይ ላይ ያለ ብሎ የሚል ሰው ከፊት ነው የምቆመው። ለዚህም ደግሞ ይሄን ሂደት በሚመራው ሂደት ውስጥ እዛ ያሉት አባቶች ወንድሞች ዛሬም ሻሂድ ናቸው አጠገብ የሆኑ። ስለዚህ ውስጥ ሆኖ ከመሰዳደብ መሬት ላይ ያለውን ነገር ለማስተካከል መጥቶ መስራት ከተቻለ ውጤቱ ይመጣል ብዬ አምናለሁ። ይሄንን ኃላፊነት መውሰድ ይችላሉ በእኔ በኩል መጅሊሱ ላይ አሁን ባለው ሁኔታ። ነብያችን አለይሂ ሰላም ለአንድ ሰው ይሻለዋል አሉ ምን ሰላተል ዐስርን ከሚያመልጠው ቤትህ፣ ንብረትህ፣ ልጆችህ የኔ የምትለው ሁሉ በእሳት ወደመ ተብሎ መርዶ ቢነገረው ይሻለዋል ሰላተል ዐስር ከሚያመልጠው አሉ። ሱብሃንአላህ። ናም ሰላተል ዐስርን ተጠባበቁ አለ አላህ። ወቁሙ ሊላሂ ቃኒቲን ወለም ዘለም የለም ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና በእግራችሁ እየተሯሯጣችሁም ቢሆን አለ አላህ። በእግራችሁ እየተሯሯጣችሁም እዛ ጂሃዱ ማረካው ላይ ሐረካ እያደረጋችሁ ለሩኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። በፈረስ ሆናችሁ በግመል ሆናችሁ እየጋለባችሁም ቢሆን ስገዱ። ወደኛ እንምጣ። ሱብሃንአላህ። እንግዲህ አላህ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው አላህ ነው ያለው።